Hello guys, welcome back to my YouTube channel. Today will be a busy day. ዛሬ ቢዚ ዴይ ነው የሚሆነው። ያው 5 ሰዓት ተኩል ሆኗል። ማን ነው 11 ሰዓት ተኩል ሆኗል። መጀመሪያ ጂም እንሂድና ቀኑ እንዴት እንደሚሆን አብረን እናያለን ማለት ነው። ይሄን ቪዲዮ ላይክ በማድረግ ጀምሩ። እንደነባቢ ቪዲዮ 5000 ላይክ ግባ ብዬ መጀመሪያ አስፈልግም ከፍቷል። let's go. ጂማችን እዚህ ፊት ለፊት ነው ያለው። በጣም ውድ ነገር ከጂሙ ምንድነው ቅርብ መሆኑ ብቻ ነው ማለት የኛ የተጋነነ ቢግ ምናምን ጂም አይደለም። ያው ጀስት ግን it's enough for us. በቂያችን ነው። አሁን ጀስት ስገባ ደግሞ ውስጧን ትንሽ አሳያችኋለሁ። ብዙ ጊዜ 11 ተኩል ምናምን ሲሄድ አንድ ሁለት ሰው ብቻ ነው የሚኖረው። ብዙ ሰው አይኖርም። ፍሪሊ ነው የምቀርጸው ማለት ነው ጋይስ። ጂም ቤቱ ኦልሬዲ ዝግ ነው፣ አልተከፈተም እና ገና ነኝ። መጀመሪያ ሰው ነኝ፣ አስከፋሽ ነኝ። እንደዛ ማድረግ ደግሞ አልፈልግም። ቢያንስ እስከ 45 ድረስ ትንሽ እንጠብቅና ካልሆነ እናንኳኳለን። እኔ ብዙ ሲሪየስ አይደለም ስለ ጂሙ ማለት አጎል እንደ ቦዲ ቢልደሮች ወይ እንደ ምናምን የሆነ ቀዳይቲ ምናምን ተጨንቄ ምናምን አድርጌ እንትን እምላለሁ። ገብቶሃል? በቃ ጀስት እንደ ተማሪና እንደ ዩቲዩበር ፊት ብቻ ሆኜ ነው እንትን የምለው እና ሀቢቱን ቢውልድ ለማድረግ ነው ለጊዜው የምፈልገው። ፉል ኢን የምገባበት ሰዓት ሊኖር ይችላል ወደፊት። ገና ኢዝ ናት ታይም ነው። ኦ ሺት የውሻ መንጋ እዚህ ፊት ለፊት ያለ ህይወቴ ከመበላቱ በፊት ልግባ ነኝ አባቴ። ያው እንዳልኳችሁ ነው የመጀመሪያው ነኝ እዚህ ስገባ። አሁን ብቻዬን ነኝ ማለት ነው። ጂማችን ምን ይመስላል የሚለውን አሳያችኋለሁ። ዛሬ እኔ የትራይሴፕስ እና የላት ነው የምሰራው። የባክ ማለት አጠቃላይ የባክ ነው የምሰራው። ብዙ ሰው እንደዛ ይሰራም ነው። ያው እኔ እንደዛ መስራበት የራሴ ሪዝን አለኝ። ሌላ ቀን በሚስጥራዊ ነገር ስለሆነ ሌላ ቀን ነው መገልጽላችሁ ማለት ነው። እኔ ልቀጥቅጥ እና ስንወጣ እንገናኝ ማለት ነው። ፒስ። ጋይስ ከጂም ተመልሰናል። ያው አሁን ካፌ ከመሄዳችን በፊት መጀመሪያ የምናደርገው ምንድነው ሻወር እንወስዳለን ማለት ነው። ያው ከዚህ በፊት የማደርገው ምንድነው ቀጥታ ከጂም እንደወጣሁ ቀጥታ ወደ ካፌ ነበር የምሄደው። ግን አክቹአሊ ዛሬ ቅዳሜ ነው፣ ጊዜ አለን። እስከ 2 ተኩል ነው ቁርስ ምናምን። ታጥቤ መሄድ እችላለሁ ማለት ነው። ያው ከዚህ በፊት ክላስ ምናምን ስላለ ነው። ግን ከመታጠቤ በፊት ምንድነው ሳሙና የለኝም። ሄጄ ሳሙና ልግዛና ሱፐር ማርኬታችን ክፍት እንደሚሆን ተስፋ አደርጋለሁ። አክቹአሊ 1 ተኩል ነው ይከፍታሉ ብዬ አስባለሁ። ያው ላውንቹ ተከፍቷል። ያው ሱፐር ማርኬቱ ክፍት ነው የሚሆነው። ሱፐር ማርኬታችን ትመስላለች። ያው ጫማዎች ምናምን እዚህ ጋር እንደምታዩቸው አሉ። ልብሶች ማለት ያው ቀለል ያሉ ካልሲ ምናምን ቦክሰሮች ይኖራሉ። እዚህ ጋርም ምንድነው የሚባሉት እንደዚህ ብቻ አሉ። ብዙ ነገሮች አሉ። እዚህ ጋር ማስክ ምናምን አለ። ኤቭሪቲንግ ብዙ ቻርጀሮች ምናምን ብዙ ነገሮች አሉ። ከሚበሉ ደግሞ እዚህ ጋር ያው ቸኮሌት ምናምን ነገሮች አሉ። ከረሜላ ምናምን ብስኩቶቻችን ያው እነዚህ ጋር ቸኮሌቶች፣ ብስኩቶች ምናምን ኬክ ነገሮች አሉ። ኤቭሪቲንግ የተሟላ የሆነ ሱፐር ማርኬት ነው ያለ። ይሄን ይመስላል። እዚህ ጋር ሰንቺፕስ ምናምን አለ። የሚጠጡ ነገሮች ኤቭሪቲንግ እዚህ ውስጥ አሉ ማለት ነው።
እዚህ ጋር እንደምታያቸው አሉ ማለት ነው። እና ቀዝቀዝ ያለ ነገር ከፈለጋችሁ ደግሞ እዚህ ውስጥ ምናምን ታገኛላችሁ ማለት ነው። ሶ የምፈልጉት ነገር ኤቭሪቲንግ የሚገኝበት ሱፐር ማርኬት ነው ማለት ነው። እንጅሩ 10 ብር 20 ብር አለኝ። ብር ትፈልጋለህ? 20 ብር እኔ ራሴ እፈልጋለሁ። ለመሆኑ እኔ ራሴ እሄዳለሁ እወጣለሁ እኮ ካሽ 100 ብር ትራንስፈር አድርጋለሁ። ሶ ጋይስ አሁን ያው ከቁርስ ተመልሰናል፣ ግን ተጨማሪ ነገር ያስፈልገናል። ገብቷል? ከዚህም በኋላ በሰዋችንን በጠብጣለን ማለት ነው። እና አሁን ቀጥታ ሚን ካምፓስ አስተማሪ ስለጠራን ቀጥታ ከዛ በኋላ እዛ እንሄዳለን። ምንድነው አንዳንድ ሰዎች በሱ እንኳን መጠጥ አይችሉም። ለእነሱ ስፔሻል የሆነ ኮርስ ብትሰጥ የሚል ነው። ካሜራማን ትጠጋለህ። አመሰግናለሁ። እና ምንድነው የሚያስፈልጉ ነገሮች አሉ። ስኳር ያስፈልገናል፣ በሶ፣ ውሃ እና መጥበጫ። በእነዚህ ነገሮች ከነዚህ ተነስተን ማለት ነው መጀመሪያ ውሃችንን እንጀምራለን። ከውሃ ነው የምንጀምረው። ብዙ ሰው ከበሶ ይጀምራል። ኮንታ ነው የምትገቡት፣ አይጀምርም። ከዛ ምንድነው ውሃ የሚያስፈልጋችሁን ያህል። አመሰግናለሁ። ከዛ ስኳር ትጨምራላችሁ። በዚህ ከስኳር የተላከው ከአክስቴ ከአዲስ አበባ ነው ማለት ተጉዜ ወይ በጣም አመሰግናለሁ በዚህ አጋጣሚ አክስቴ። ከዛ የሆነች ያህል ይበቃናል። ከዛ ወደ በሶ ማለት ነው። በሶ ብዙ ጊዜ ምንድነው የምናደርገው ስኳሩን ትንሽ አድርገን እናማሟትና በሶዎችን እንጨምራለን። አክቹአሊ ችግር የለውም ባናማማው፣ ምክንያቱም ስንበጠብጠው እንትን ይላል። ከዛ ያው መጥነን ከውሃችን ጋር መጥነን በሶዎችን እንጨምራለን። ይሄ ደግሞ ከአያቴ የአያቴ ነው። ስፔሻል የሆነ ሬሲፒ ነው። አጠቃላይ ጥሩ አሰራሩ ይለያል ነው ማለት የተለየ በሶ ነው። ይበቃናል ብዬ አስባለሁ። ስለዚህ አንድ ላይ እናደርገዋለን። ከዛ በኋላ ምን እናደርጋለን መሰለህ? እንቀምሰዋለን። ዋው! ይሄን እንደዚህ አይነት ቴክኒኮችን ተጠቅማችሁ በሱ መጥበጥ ትችላላችሁ። በሶችን ጠጣና ቀጥታ ወደ ሜን ካምፓስ እንሂድ ማለት ነው። ጋይስ we have changed our plan ትላለህ። ፕላን ቀይረናል። ምንድነው ከሰዓት ሆኗል። 7 ሰዓት መምህራችን አሁን ስለሄደ ከሰዓት ነው ተብሏል። ከሰዓት መግዛት ያሉብን እቃዎችም አሉ። ባይዜ በዛው ገበያ እንዞራለን። አንድ ላይ ብንሄድ ይሻላል ነው። ሜን ካምፓስ ሄደን ከዛ በኋላ እቃዎችን እንገዛለን ማለት ነው። ግን እስከዛው ድረስ አሳይመንት ምናምኖች አሉ፣ ግን ብዙ የሚሰሩ ስራዎች አሉ። ከዛ ያው እነሱን እንሰራለን ማለት ነው። እስከ 7 ሰዓት እነዛ እንቆያለን። ጋይስ አሁን ምግብ ምናምን ወደ ምሳ ተበልቷል። አሁን ቀጥታ ወደ ሜን ካምፓስ እየሄድን ነውና ታክሲ ፍለጋ ላይ ነን። ጀስት አሁን ላሳያችሁ።
ጋይስ ታክሲ ፍለጋ ላይ ነን። ጭራሽ ነው የሌለው ታክሲ። በስማም አንቺ ደግሞ አትጋፊም እንዴ? ምንድን ነው ማለት አስፍተሽ እኛን እኮ ማስገባን ያለብሽ። ምን ታደርጊያለሽ መሰለሽ? እኛ ከኋላ እንከተልሻለን። አንቺ በቃ ወጥቻለሁ። አሁን ቀጣዩ ላይ ስትራቴጂ መንደፍ አለብን። ምንም አትሆኝም። እንደዚህ ስጥላት አሮጊት አረበስ እንደ አዲስ አበባ እዚህ ምንጥቅ ይኖራል። ኧረ እባክህ ፕሮፌሽናል ኤንድ ኢሞሽናል የሆነ አስራፋ ነው። ሶ ጋይስ ያው ደርሰናል ወደ ሜን ካምፓስ። ከስንት አዛ የሆነ ፍትፍት በኋላ ማለት እና ያው መኪና ታክሲ ነው አግኝተን እዚህ ደርሰናል። እዚህ ከደረሰን በኋላ ገና ዲፓርትመንት ፍለጋ ደግሞ ድጋሚ አዛ ቤታችንን ተራራ ሆኖ ከስንት መከራ በኋላ እሱንም አገኘን ማለት ነው። ያው እሱን ካገኘን በኋላ ስናንኳኳ የለም መምህራችን የለም። ያው እስካሁን ደውለናል። እስቲ ያው እመጣለሁ የሚል ተስፋ ሰጥቶናል። እየጠበቅን ነው እና ማይኬ ልበል እንጂ ኤርፎኔም ተበላሸች። እንግዲህ ያለኝ ተስፋ ምንድነው ከዚህ በኋላ እንደዚህ ነው የምቀርጸው። አውዲዮ አዛ ካረጋችሁ ምንም ማድረግ አልችልም። እስቲ የሚፈጠረው እናያለን። አብራችሁ ይቆዩ። ነጋጁ አንተ እኮ ልነካው ትንሽ እኮ ነው የቀረኝ። ሶ ጋይስ ጨርሰን እየወጣን ነው። ውጤት አይተናል። ኮንታ ነው የገባ ነው። አይ ምንም አይልም፣ አሪፍ ነው። ኮንታ ነው የገባችሁት በለና አይደለም፣ አሪፍ ነው። ያስወጡናል ብዬ ተስፋ አደርጋለሁ መቼም እና እየወጣን ነው። ጨርሰናል። እኔ ግን ለውዝ ገዛለሁ። እኔ ታካሂዱኛላችሁ። ማነው ልጁ? ሄደ እኮ እሱ ማለት ለምን ብቻውን እኮ እኔ እኮ አሁን እሱን ያልተረዳሁት አንተ ብዙ ነገር እኮ ነው የማትረዳው። ችግር እኮ እሱ ነው። ብዙ ነገር አትረዳም አንተ። ምን እንደ ሜዳው ምንድነው? ሜዳው ነው መሰለኝ። ኧረ ተው ብንገባ ምን አለ አንቺ እንደሆነ ቀድመሽ በመስሪያ ብትገቢ ምንም ችግር የለውም። እና ምንድነው እዚህ ጋር ስቴዲየም ነው መሰለኝ። ምን አለ ብንገባና ምን አይነት ሹት እንደምትወስድ አልገባህም። ገብቶኛል። ይሄ ምንድነው? ሜን ካምፓስ ነው። ይሄ ደግሞ ምንድነው? ቤኮ ነው ማለት ነው። በምንድን ነው የተገናኙት? በዚህ ድልድይ ነው ማለት በቃ ልዩነት ፈጣሪ መሆን አለባችሁ። ይሄ ድልድይ ነው ፌመስ እና እኛ የመጀመሪያዎቹ ነን በዚህ ስር ለማለት ነው።
ታውቃለህ? ሶ ጋይስ ይሄ ምንድነው? መርካቶ በቃ ዋናው ማለት ዋናው ትላለህ። ይሄ ገበያው ነው ማለት ነው። ኤቭሪቲንግ እንደምታዩት ሁሉ ነገር አለ። ምን ነው ሽታው ምናምን? አይ ከተናቱ ምናምን ቀጭን ነው በጣም። ቆይ ቆይ ከፈትልሃል። የሆነ ከለሩ እንትን አለባ። ከለሩ እንደዚህ ነው። እስኪ ውስጥ ነው እንደዚህ ለግለጉን ነው። ምን እናመጣለን ለሞን ከዚህ በኋላ ሶ ጋይስ ገዝተን እየገባን ነው ትላለህ። ተስፋያችን ይታል። ያው ቤትን እንጂ እንትን ቆራል ምናምን ማለት ነው። በዚህ ነው ማለት በዚህ ነው። ምን ልጠይቂ ነው? ምን ያደርግልሻል? ቀጥለው ምን አለ ምን አለ? እኔ በጣም ነው የሚመቸኝ በዚህ ነው። የሌለ ያበደ ገበያ ነው እሱ። መርካቶ አለ ማንጎ ማንጎ 10 ብር ካሽ ነው። ማንጎ 10 ብር በታች ነው። ከግቢ አንፃር ግቢ 50 ብር ነው የገዛው አንዱ። አቮካዶ ጠይቃለሁ። አቮካዶ እዚህ መግባት ይቻላል። አቮካዶ አስር አንተ እንዳለ 10 ነው። አንዱ 10 ብር ገዛ ነው። ኧረ በስመ አብ 2 ሰዓት ነው። ምንድን ነው? እኔ ቀለል ያለች ነገር ነው የምፈልገው። የእጅ ነገር ልንገዛ ነው ጋይስ። የእጅ የነገር ስንት ነው? ሶ ጋይስ እቺ ነገር የምፈልጌ ነበር ታውቃላችሁ። ሶ ገዝቻለሁ። ካሉት አማራጮች ይሄ ይሻላል መሰለኝ። ሰዎችን ገዝቻለሁ ማለት ነው። ምን ትላለህ ግን ስለ መምህራችን? ቀደም የሆነ ነገር እናገራለሁ እስቲ ነበረ ማለት መናገር ያለብን ተናገር፣ አውጣው። አትሽኮርመሚ ወደ ሀገር ካልገባ አልከኝ። ሰውዬው እንደዚሁ ራሱ ሲሞክርብን ነበር። ምንም ማለት ነው መቼም አያይም። ስለዚህ አትፍሪ፣ የለብሽን ተናገሪ። መቼም አያየውም ይሄን ቪዲዮ። አይ ባይሆን በጽሁፍ ይሻላል። በጽሁፍ በቃ ጽፈሽ አምጪልኝ፣ እኔ ለማህበረሰቡ ለቃለሁ። እዚህ ስለዚህ አሁን ጨራርሰን ወደ ካምፓስ ልንመለስ ነው። መኪና የተነሳ ነው ልስጥ እንሄዳለን ነው ወደ በቃ ብዙ ነገር ነው ያሳካነው ዛሬ። ኦልሬዲ ብዙ ነገር ጨራርሰናል። ለማስም እንትን ብለናል። ለወሎዛችንን ምናምን ገዛዝተናል። ኤቭሪቲንግ ሬዲ ነው ማለት ነው። ሶ አሁን ቀጥታ ወደ ካምፓስ ገብተናል። ተመልሰናል ወደ ግቢ ያወርዶን ገብተናል። ፀሐዩ አክስሎኝ ነበረ። ኤቭሪቲንግ በቃ ድምጥማጤ ነበር ያጠፋው። ማሙል በጣም ቢዚ ዴይ ነበር። አጠቃላይ እንዳያችሁት ከጠዋት ጀምሮ እስካሁን ያለውን እንዳያችሁት ነበር። ሶ የዛሬ ቪዲዮ እዚህ ጋር እናብቃ። በቀጣይ በሌላ ባበደ ሞር ደግሞ አሪፍ በሆነ ቪዲዮ መልሳለሁ። ቪዲዮን ከመጨረሴ በፊት ግን ሰብስክራይብ ላይክ ማድረግ አይረሳ።
እና ምንድነው የምጨምረው ኮመንት ላይ አስተያየት ይሰጣችኋል። ዩኖዋት ያላ የሚሰማችሁ ገብታችሁ የሆነ ነገር ማለት ነው በትሉ እኔ ይመቸኛል። ሶ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ